አንድ አይን ያለው ባፈር አይጫወትም፣ አንድ ፍሬ ያለው ለወልብስ አይቋጥርም አለኝ ጀማው። ፍሬ ካደኝ ፍሬ ሸመጠጠኝ ጀማው። ልገንጠል እንጂ እኔ ለወልብስ አልቋጥርም። ምን ያርግ ነው የምትለኝ? የኔ ዋና ስራ መውለድ ነው፣ ዋና ስራ መሽናት ነው። አንተ ግን ቋጠሮ እያልቃማማ ስጋዬን ጨረስኩ አለኝ አፍ አውጥቶ የኔ ፍሬ ጀማው። ፍሬ ወየለ መሰለኝ እኮ እኔ አላምንም እኮ እናቴንም ልጅ እኮ አላምንም እኮ። አትፍራ ብለው ፈሪ ለእናቷ አለኝ ጀማው። እዚህ ምንድን ነው ተስፋችን እዚህ ጀማው? ዴክላን ራይስ፣ ዊሊያም ሳሊባ እንዲሁም ደግሞ ሊያንድሮ ትሮሳርድን በተመለከተ ሚኬል አርቴታ አንዳንድ የጉዳት ዜናዎችን የምናደርገው ከወልቭስ ጨዋታ በፊት ጋዜጣዊ መግለጫ ሰጥቷል። እንደተለመደው በአጭሩ አደርሳችኋለሁ። ኮፒ ሊንክ፣ ሪፖስት እንዲሁም ፎሎ ማድረግ አይረሳ። ሚኬል አርቴታ እንግዲህ ዊሊያም ሳሊባን በተመለከተ እስካሁን ከኛ ጋር ልምምድ አላደረገም፣ ነገር ግን አሁንም አንድ የልምምድ ክፍለ ጊዜ ይቀረናል። እሱ ላይ የሚያደርገውን ፕሮግረስ አይተን ለነገው ጨዋታ ይደርሳል አይደርስም የሚለውን እንወስላለን። በነገው ጨዋታ ላይ እርግጠኛ አይደለሁም፣ ነገር ግን በኤቨርተኑ ጨዋታ ላይ ሙሉ ለሙሉ ፊት እንደሚያደርግ እርግጠኛ ነኝ ሲል ገልጿል። ሚኬል አርቴታ ትሮሳርድን በተመለከተ ይህንን ብሏል። እንግዲህ ምናልባት ሊሰለቻችሁ ይችላል፣ ነገር ግን እኛም ትሮሳርድ የሚመለስበትን ቀን አናውቅም። ትሮሳርድ ዛሬ ልምምዳለን፣ እሱ ላይ ተሳትፎ ብቁ የሚሆን ከሆነ ለነገው ጨዋታ ሊሳተፍ ይችላል። ነገር ግን ትሮሳርድን በተመለከተ የተቀመጠ የተረጋገጠ ነገር የለም በማለት ተናግሯል። ሚኬል አርቴታ እንግዲህ ጁሪየን ቲምበርና ዴክላን ራይስን በተመለከተ ጋይስ፣ እኔ የአርቴታ ፕሬስ ኮንፈረንስ ምን ያህል ከባድ እንደሆነ ልነግራችሁ አልችልም። በቃ ምንም እኮ የሚናገረው ነገር በአጠቃላይ እኮ የቀናት ጉዳይ ነው ነው። እኔ እኮ አሁን እኮ ምንም እኮ ስራዬን ሁላ በስርዓት መስራት አልቻልኩ። ዴክላን ራይስን በተመለከተ ዛሬ ከልምምድ በኋላ የሚሰማውን ስሜት አይተን ለነገው ጨዋታ ይገኝ አይገኝ የሚለውን እንወስናለን ወይም እናያለን ብሏል። በተመሳሳይ ለጁሪየን ቲምበርም የተናገረው ነገር ይህንን ነው። ኤማተር ኦፍ ዴይስ ነው የሚለው እንግዲህ አርቴታ የቀናት ጉዳይ ነው የሚለው መቼ እንደሆነ አላውቅም። ጁሪየን ቲምበርም እንደዚሁ ግጭት ገጥሞታል የባለፈው የአስቶን ቪላ ጨዋታ ጊዜ። ስለዚህ ከዛ ግጭት አሁንም ማገገምና አለማገገሙን በዛሬው ልምምድ ላይ አይተን ለነገው ጨዋታ ይድረስ አይድረስ የሚለውን እንወስናለን። የቀናት ጉዳይ ነው በማለት እንግዲህ መልሷል። ሚኬል አርቴታ እንግዲህ ጋብሪኤል ሄሱስን የመሸጥ እቅድ አለ ሆይ ተብሎ ተጠይቆ ነበረ ጥር ላይ ማለት ነው። ሚኬል አርቴታም ይህንን ብሏል። አሁን ባለንበት ሁኔታ እንዲሁም ደግሞ ጋብሪኤል ሄሱስ በቻምፒዮንስ ሊግ ጨዋታ ላይ ባገኛት ደቂቃ የፈጠረውን ኢምፓክት አይታችኋል። ስለዚህ ይህንን እያየን ደግሞ ጋብሪኤል ሄሱስን የመሸጥ ምንም አይነት ፍላጎት አይኖረንም ሲል ገልጿል። በስተመጨረሻም እንግዲህ ሚኬል አርቴታ ስለ ቪክተር ዮኬሬስ አቋም ተጠይቆ ነበረ። ቪክተር ዮኬሬስን ሙሉ ለሙሉ ደግፈዋለሁ። መጀመሪያ ላይ ሁሉ ነገር ተቀይሮበት ነበር። ከሊጉ ጀምሮ የተለያዩ ነገሮች ብዙ ለውጥ ነበራቸው። ያንን ነገር አዳፕት እያደረገው መጥቷል። አሁንም ለውጡን እያሳየ ይመጣል። ጎሎች ላይ እጅግ በጣም በቅርቡ እንደምንመለከተው አልጠራጠርም በማለት እንግዲህ ሚኬል አርቴታ አጥቂውን ቪክተር ዮኬሬስ ባክ አድርጎታል ማለት ነው ጋይስ። እኔም ዩኤል ካለፈው ውስጥን ጀለሲ ይቅርታ ጠይቃለሁ። አሁን በደንብ ሰላም ተባባሪ አረፍ ከይቅርታው እንትን ማቀፉን የሚከብድ አርሰናል ፕሪሚየር ሊግንም ቻምፒየንስ ሊግንም ቢያነሳ ስራ አላውቀውም። እስቲ የመጨረሻ ሐሳቤ ነው። እስቲ አሁን በዚህ ከተፋቱኝ ይፋቱ። አንቺው ታመጪው አንቺው ታሮጪው አሉ። ሲጀመር ማን የሚያውቅህ ነበር? ማን ትኩረት የሚሰጥህ ነበር? የአርሰናልን ስም ከማንሳት በፊት አንድ ድራማ ሰሪ ነበር ካሉ ባልተኛ ማለት ነው። በጩቤ ተወጋው ምናምን እያልክ ስሰክስ የነበርክ ኢትዮጵያዊ ማለት ነውና ይሄን ነገር ከአርሰናል ደጋፊ ጋር መጥብጥብጥ የፈጠርከው ራስህ ነህ። ማርያምን ብለህ ነው የማልከው። እኔ እንግዲህ ባደኩበት ማህበረሰብ አይደለም በማርያም ተምሎ ቀርቶ የሰው ልጅ ቃሉን ሊያከብር ይገባል። አሁን ደግሞ ሌላ ዝባዝንኬ እያወራህ ነው ያለው እና ማለት ነው የደረስክብን አንተ ነህ። አርሰናል ደጋፊ ላይ የደረስከው አንተ ነህ። ገና ብዙ ነገሮች ይጠብቁሃል። ብቻ ረቢ ተራርቶን በዚህ ሲዝን ዋንጫ እናሸንፍ። ሀቢቢ ራስን እንትን እንድጠላ ነው የምናደርግ እና 10 ጊዜ ደግሞ ማስተር ዲግሪ ምናምን አትበለን። አንተ የምታሳየው ካራክተር ከምታነሳቸው አሁን ለዚህ ከማስተርና ከዲግሪ ጋር ይጋጫሉ፣ ኮንትራዲክት የሚያደርጉ ነገር። ምክንያቱም አንድ ኖርማል ያልተማረ ሰው ራሱ ቃሉን በጣም የሚያከብር ሰው ነውና ጀለስ 10 ጊዜ ስለተመታ አሰክሰን እና ወደዚህ በማለት የምታመልጥበት ምንም ጉዳይ የለህም። የተጋፈጥከው የማይሆን ጀማዓ ጋር ነው ሀቢቢ። ታላቁ የአርሰናል ደጋፊ ጋር ነው የተጋጨው እና ልክን እናሳያለን ለማለት ነው። አድርሱለት፣ ይመቻችሁ። ማየርስ ከ19 ዓመት በኋላ ደግሞ ትንሽ ጂጂትሱ ምናምን ነገር ጂጂትሱ ሰርተዋል። ጉድ እና አሁንም አቢ እዚህ ጋር ማለት ነው ያለችው ይመስለኝ ምን አቅብጦኝ ነው ስሳፈጥ የነበረው ከዚህ ልጅ ጋር ለምንድን ነው ስወዳደር የነበረው ምናምን አይነት ቫይብን ያሳየችው። ብቻ ኢቢኤስ ላይ ቀርበው
ተነጋግረዋል ምናምን ነገር ይቅርታ ምናምን ተጠያይቀዋል። የተላለፈ መስመር ካለ በዚህ በአዋርዱ ሰሞን የተላለፈ ነው መስመር ካለ ሶሪ ተባብለዋል፣ ተጨባብጠዋል ምናምን ከዛ ወደ ኖርማል ቆይታቸው ገብተዋልና ፕሮግራሙም አሪፍ ነው እና ይሄንን ማድረጋችሁ ለኳስ ተመልካቹ ያላችሁ ክብር ነው የሚያሳየው ሁለታችሁም ማለት ነውና ቴንክ ዩ በጣም ቀደም ብለንም ያወራን ነበር ምናምን ነገር በዚህ ጉዳይ ላይ ማለት ነውና ፒስ ነው ሁለታችሁም ጋር ምናምን ነገር ኮሙኒኬት አድርገናል። ይመቻችሁ ሁለታችሁም ማለት ነውና ይሄኛው ቪዲዮ ግን መሰራው ማለት ነው ሌሎቻችሁም በዚህ በአዋርዱ ምክንያት ወር ደግሞ በሌላ ምክንያት ምናምን ነገር የተቀያየማችሁ ተቦላለካችሁ ኦር ደግሞ ብቻ ጥሩ ጓደኛሞች ሆናችሁ ቲክቶክ ላይ የምትተዋወቁ ሰዎች ከዛ ግን አሁን የተደባበራችሁ ሰዎች ካላችሁ ፍቱ ለማለት ነውና በቃ ፒስ እና ወርድ ምናምን ነገር ጭዌ ነው ከዛ እየተበሻሸቀር ምናምን ደግሞ እንቀጥል የኳሱን ኮንተንት ማለት ነውና ጎስትም አቢም ግን ይመቻችሁ ትችላላችሁ። እንደዚህ ጸብ ሳይከር ምናምን ነገር መመለሱ የተሻለ ነው ያስባለሁ። ይመቻችሁ። እንዴ ጀሞ የአርሰናል ደጋፊ ምን ሆኖ እንደዚህ ፍዝዝ ድንዝዝ ብሎ የተቀመጠው እንዴ? የማንቸስተር ዩናይትድ ደጋፊ የኔን ቪዲዮ እስከማስጠፋት የኔን ቪዲዮ አለሌ ደንቆሮ እኮ ነው ቁጥር 1 አለሌ ደንቆሮ ኢትዮጵያን እኮ ወደ ኋላ አቀር የሚያደርገው እኮ የማንቸስተር ደጋፊ እኮ አለሌ ደንቆሮ የኔ ቪዲዮስ ገብቶ እርግጠኛ ነኝ እንዲህ ሲጎረጉር ነው አንዱ ሲጠቀጥቅ ነው እንጂ በእውቀት በተአምር ሪፖርት ያደርጋል። በተአምር አለሌ ደንቆሮ እልም ያለ አለሌ ደንቆሮ ነው። አሁን ገብታችሁ ይሄን ቪዲዮ ኮፒ ሊንክ ሼር ማድረግ አለባችሁ። አካውንት ውስጥ ገብታችሁ ይፈጠነ እንዴ በማንቸስተር ዩናይትድ በቮትም እየተበለጣችሁ ይሄን አካውንት ቪዲዮስ ከማስጠፋት የሊቨርፑል ደጋፊ ምን ሆነ አላውቅም እኔ ኦልሞስት እነሱ ሞቶ ሬሳ ደጋፊ የሊቨርፑል ደጋፊ ናቸው። በዋሌክስ ቤት ሬጅስተር አድርጋችሁ ፈርስት ዲፖዚታችሁ በኔ ፕሮሞ ተጠቅማችሁ ፈርስት ዲፖዚታችሁ ከ150 ብር ጀምሮ ዲፖዚት ታደርጉ የ200% ቦነስ ታገኛላችሁ። ዛሬ ቅዳሜ ነው። ፈታ ዘና በኔ ፕሮሞ። ሌላ ትኩሳት የሆነ ኤዲቲንግ ከአርሰናል ኤዲተር የአርሰናል ኤዲተሮች በቃ አልተቻላችሁም ነው የምላችሁ። የቼልሲ ሲገርመኝ የዩናይትድ እንዴት እንዳደረገው ተመልከቱ። ኢት ኤዲቱን ዛሬ በጠዋቱ ካሳቁኝ ሜሞች ማለት ነው። ማልዲ ሳልመን በ16 ዓመቱ ሻምፒዮንስ ሊግ ይጫወታል። ጀለስ ኤምቤሞ በ26 ዓመቱ ከሰፈር አያወጣም። ኢፒኤል ነው። ትላንት አርሰናል በቤንች ክለብ ብሩዥን 3-0 ካንቀባረረው በኋላማ ኦፍ ኮርስ ክሬዲት ሊሰጣቸው የሚገባቸው ተጫዋቾች ማድዌኬ ፋይናል ሰርድ ላይ ውሳኔሽን ያስተካከልሽበትን መንገድ ሳላደንቅልሽ አላልፍም። ማርቲኔሊ ሰከንድ ሃፍ ቻምፒየንስ ሊግ ማርቲኔሊ ሆነ። ፈርስት ሃፍ ፕሪሚየር ሊግ የሚጫወት መስሎት ግራ ገብቶትም፣ ሰከንድ ሃፍ ግን አሳበደው። ኖርጋርድ በሰሊባ ቦታ ገብተሽ አሁን በራይስ ቦታም እድል ይሰጥሻል። አርቴታ ገገማ ነበረ፣ አሪፍ ነገር አሳይተሽዋል። ግን ማውራት የምፈልገው ስለ ጋብሪኤል ጄሱስ ነው። አባቴ እንዴት እንደተደሰትኩኝ አንደኛ ሜዳ ላይ ብቻ ሳይሆን ሽት ፐርፎርማንስ ቢያሳየኝም ራሱ በጣም እንደምደሰት እርግጠኛ ነኝ። አርሰናል ደጋፊዎችም ተስማማላችሁ ይገምታል። ግን አረ ብራዚላዊ ነው የሰውዬ ምን አይነት በቃ ብራዚላዊ እንደሆነ ታውቀዋለህ። ማን ጎል አላገባም እንጂ ማን ኦሬዲ አንግል ገጨበት፣ ሁለቴ ኦን ሾት ኦን ታርጌት በረኛው መለሰበት። ጀስት ፓስ ከመታ ራሱ እኮ 11 ወር የሆነ ሰው የሆነ ሰዓት ላይ ኮምባይን አርጎ ቺፕ አርጎ ሊያልፍ የሞከረበት ጊዜ አይተዋል። ተከላካዩ ምናምን አረ ምን አይነት ሰውዬ ነው ጄሱስ። ፊት ከሆነ ማን ለምንድን ነው አጥቂ ፍለጋ የወጣ ነው ምናምን የሚያስብል ሰው ነው። ግን አንታለልም፣ የሚጎዳ ሰው ነው። 260 ሺህ ነው የምንከፍለው። ለዛ ነው ሌላ ተጫዋች ያስፈልጋል። ግን አርቴታ ልለምንህ፣ ቤርታ ልለምንህ፣ ጃንዋሪ ላይ ይሄ ልጅ እንዳትለቁት፣ በእናታችሁ እንዳትለቁት። በጣም ነው የሚወደን። ኖርዝ ለንደን ፎሬቨርን ሲዘፍን ትዝ ይላችኋል። ቤንች ላይ ሆኖ በቃ ይሄ ልጅ እንዴት አባቱ ነው ኳስ የሚችለው። ሎ ብሎክ መክፈት ነው ያስቸገረና ብቻውን እኮ ያጣጥፋል እኮ ማን። ችግሩ እኮ ማን ወደዚህ ሲያሸማቀቅ እኛንም ተሸማቀን እንሞታለን አንዳንዴ እንጂ ልክ ኳስ ፈርስት ታች መምታት ምናምን ቢጀምር ማንዬ ጎልደን ቡት ምናምን አይነት ስትራይከር እኮ ሌላ ሌቭል ላይ ያለ ሰው። በጣም ነው ደስ ያለኝ ስላየው አባቴ፣ በጣም ደስ ብሎኛል። ትችያለሽ። ኤፍሬም ጋር ጭራሽ ብልጥ እንዲህ አይደለም የምታነጻጽራት እንዴ? ሁለት እጅ ነው ያያታል። ኤፍሬም ስም አይወራም እንዴ? ኤፍሬም ደንቆሮ ጋዜጠኛ ምንድር ላይ ለምን ይላል? አንተ ኤፍሬምን ደንቆሮ ብለን አሉ ለምታሞቅሰው እንዴ? ማይሰርን መሳደብ ጋዜጠኝነት ነው እንዴ? እና አርሰናልን መሳደብ ልክ ነው? የሚገርምሽ ማለት ሁለቱም የማንቸስተር ደጋፊ ናቸው። ዋንጫ ይበላል ነው። ከዚህ በላይ ምን አለ? አሉ ለምንድን ነው ያለው? ማን ነው ኤፍሬም ስለ ዩናይትድ ምንድን ነው ያለው እንዴ? ከእሑድ እስከ እሑድ ይላል። ዋሻ እሺ፣ አንተ አሁን ምንድን ነው ያልከኝ? አሉላ አርሰናል ይሄን አመት ከበላ እንትን ይለቃሉ ሲል አንተ ምንድን ነው ያልከው? አትበሉ አይደል ያልከኝ?
አትበሉም አይደል ያልከው? ቲክቶክ ይዘጋ ነው እና ታዲያ እሱ ምንድን ነው ያለው? ከእሑድ እስከ እሑድ እንደተሸነፈ ነው አለ። ምን ክለባችሁ ማለት ነው ደህና ፉልባክ አይወጣው? እንዴት ደህና ጋዜጠኛ አይወጣውም? ቆይ ሁለቱም የማንቸስተር ደጋፊዎች የአርሰናል ደጋፊዎቹ ስለማይናገሩ ነው እንጂ እኮ እናውቃቸዋለን። እስቲ ማን የሚደብር ጋዜጠኛ የአርሰናል ደጋፊ ብለህ የምጠረጥረው ጥራ? ማን ነው የአርሰናል ደጋፊ? የለማ ጋዜጠኛ ማይሆንም ጋዜጠኛ ደጋፊ አይናገሩም። ለምን ይናገራሉ? ፕሮፌሽናል ናቸው። ደጋፊ እንዲየረገጠ ባይሆን አንድ ሰው አውቃለሁ ነው የአርሰናል ደጋፊ አብሉ ሊጠበቅ ነው። በእናትህ እንዲህ እንትን አትሉም እንዴ? እናንተ ወረድ ጅነት ጀለነቱ የምታዩት አሉላ ኤፍሬምን ሰድቦ አሉላውን ይችላል ይላል። ከነገው የውልቭዝ ፕሪሚየር ሊግ ጨዋታ በፊት አርቴታ ፕሬስ ኮንፈረንስ ላይ የተናገረውን አንድ ሁለት ልበላችሁ። የአርቴታ ፕሬስ ኮንፈረንስ ላይ ብዙ ጊዜ መጥቼ ቪዲዮ ማልሰራው ለምን እንደሆነ ንገራችሁ። ምንም ነገር ስለማይነግረን ምንም ነገር አይነግረን። ለምሳሌ ዛሬ የሆነ ወሳኝ ጥያቄ ጠይቃቸዋል። የአርሰናል ደጋፊዎች ወሳኝ ጥያቄ ጠይቃቸዋል። ቪዲዮ መጨረሻ ላይ ሳሊባ ቀናት ነው፣ እስቲ ነገ ትሬኒንግ እናያለናል። ትሮሳርድ ቀናት ነው፣ እስቲ ነገ ትሬኒንግ እናያለናል። ዴክለን ራይስ ረፍት ነበረ፣ እስቲ ነገ ትሬኒንግ ላይ ምናምን አይተን ምናምን ለምናሰርፍ ብቻ የተጎዱልብን ሰዎች በሙሉ ቀናት ነው የቀራቸው፣ ትሬኒንግ ላይ እናያለን። ሞስኬራ እና ጋብሪኤል ብቻ ነው ገና ያልደረሱት አለ። ስለዛ ምንም አልነገረንም። ጣጣ የለውም ኖር ብዬ ነው። ክለብ ብሩዥን የገጠምክበትን ላይናፕ ራሱን ለውልቭዝ በቂ ነው። ዴክለን ራይስ ቢደርስ የሚረፍ ሰሊባ ቢደርስ የሚረፍ ከቻልክ ዙቢሜንዲንም ብታሳርፈው ቅር አይለን። ተረዳኝ አይደል? አራምዶ አርቴታ ምንም የማያስፈራ ነገር የለም። ገባህ? ካላፊዮሪ ደግሞ ኦልሬዲ ቢጫ ስላለበት ሉዊስ ኬሊ ሌላ ፕራክቲስ ያገኛል። ቲምበርም እንደዚህ ነው ያለው። ቀናት ነው የሚመጣው እናያለን አለ። ግን የአርሰናል ደጋፊዎች ፕሬስ ኮንፈረንሱ ላይ ምንም መረጃ ባይሰጥም አርቴታን ረጅም ጊዜ ከተከታተልከው ሳይናገር የሚነግር ነገር አለ። የምታውቀው ከሆነ ብቻ ነው የሚገባ እና እንደምታውቀው በዚህ ጥያቄ ነው የምጠይቅህ። 3 አጥቂዎች አሉ ሚኬል ሜሪኖ ሳትጨምረው እሱ ምርጥ አጥቂያችን ስለሆነ 3 አጥቂዎች አሉ። 3ቱም ፊት ቢሆኑ አርቴታ ማንን ይመርጣል? ይሄንን ኮሜንት ላይ ብትመልሱልኝ። እኔ በግሌ ዮኬሬዝ ቢሳካለት ሳይሆን የአርቴታ አጫወት ለዮኬሬዝ የሚያመች ቢሆንለት ከዮኬሬዝ በላይ ጎል የሚያገባል እንደለም አነፍናፊ ነው። ግን ዮኬሬዝን የአርቴታን ሲስተም ተላመድ ማለት የ27 ዓመት ወጣትን ከባድ ነው። ወጣት ጎልማሳ ከባድ ነው። ስለዛ እኔ ሃቨርትዝ ሲመለስ ሁለቱንም ቤንች ያደርጋቸዋል በእርግጠኝነት። እኔ ጄሱስ ችሎ ማሸማቀቅ ቦክስ ውስጥ የሚያሸማቀው ነገር ትቶ መምታት ቢጀምር ጄሱስ ነው ንጉስ። 600 ሺህ ልንገባ ስለሆነ ፎሎ ነገ ስናሸንፍ 600 ሺህ መግባት አለብን። ማንቸስተር ዩናይትድ ደጋፊ ህልሙ አርሰናል አሁን የደረሰበት ደረጃ መድረስ ነው። ይሄን ሰምተው ነው እንዴት አንድ የማንቸስተር ዩናይትድ ደጋፊ ህልሙ አሁን ላይ አርሰናል ያለበት ደረጃ ላይ መድረስ ሊሆን ይችላል? አርሰናል መሆን እንዴት ህልሙ ሊሆን ይችላል? ቻምፒዮንስ ሊግ እንዴት ነው የማይሆነው? አርሰናል እኮ አሁን ላይ ያለበት ደረጃ ጫዋታው ሳይጀምር በፊት 1-0 እየመራኩ ሁሉም ቲም የሚፈራው ሁሉም ቲም ሊገጥመው የሚሰጋለት እየተብረከረከ የሚገጥመው ቲም እኮ ነው። አንተ እና እኔ ማለት ነው የምናወራው ታሪክ ነው። ትናንትና ፈርጉሰን የሰራውን ገድል ነው። ያ ገድል ደግሞ ትናንትና አለፈ። እኔ በማንቸስተር የተዝናናሁት ልጅ እያለሁ ነው። ገና ዲኤስቲቪ ቤት ለመግባት 3 ብር እየለመንኩኝ ባለውበት ጊዜ ነው በዩናይትድ የተደሰትኩት። ከፈርጉሰን በኋላ ማንቸስተር ዩናይትድ የቆመ ሐውልት ነው። አሁን ያለንበት ደረጃ በነ ኒውካስል፣ በነ ቶተናም፣ በነ አስቶን ቪላ ደረጃ ነው። በአርሰናል ደረጃ አይደለም። የዩናይትድ አይደለም ደጋፊው፣ የቲሙ ቦርድ ዋናው ባለሀብቱ አሁን አርሰናል ያለበት ደረጃ ላይ መድረስ ነው። ቻምፒየንስ ሊግ አለ? አዎ ድሮ ነው። በነ ሮናልዶ በነ ጊክስ ዘመን ነው ያለው። አሁን ቻምፒየንስ ሊግ አይተናል። ነፍስ ካወቀን በኋላ አይተናል? አላየንም። አሁን እኮ የምንፋለመው ቶፕ 4 ለመግባት አርሰናል እየተፋለመበት ያለው የቻምፒየንስ ሊግ ዋንጫ ላይ እኛ ለመሳተፍ እኮ ነው የምንፋለመው። ከእውነት ጋር እንቁም ከተባለ ሀቁ ይሄ ነው። ዩናይትድ የቆመ ክለብ ነው። የቆመ ባቡር የድሮ ይሄ የከሰል ባቡር ነው። እግዚአብሔርን ሀቁ ይሄ ነው። እያሽቃበጥክ ነው እንዳትሉኝ፣ ሀቁ ይሄ ነው። ነገር ግን ትልቅ ነበር ትልቅም እንሆናለን ካላችሁ እንደ ኢትዮጵያ ነው። ፎሎ፣ ኮፒ ሊንክ፣ ሼር እያደረጋችሁ ለዚህ ልጅ አድርሱልኝ ማለት ነው። በቃ ለየትኛውም የዩናይትድ ፋን አክቲቪስት ነኝ ለሚለው አድርሱለት። ለመበሻሸቅ ከሆነ እሺ፣ ግን እውነታው ህልማችን አሁን አርሰናል ያለበት ደረጃ መድረስ ብቻ ነው። ከዛ በኋላ ነው ሌላ ህልም የምናልመው። ገባ? ይመች
ማንቸስተር ዩናይትድ $1 ቢሊዮን ብድሩ መድረሱ መነጋገሪያ ሆኗል። ብድር ብቻ $1 ቢሊዮን ደርሷል። ተገኘ ጥያቄ የሚያስነሳ ተገኘ ወሬ ደግሞ ይገናል ማንቸስተር ላይ ያው አይ ክለቡ ጋር ሳይሆን ሞሬ ከባለቤቶቹ ጋር ከባለቤቶቹ ጋር የሚያዝ ችግር ነው። ይሄ የማኔጅመንት ችግር ነው። እንደዚህ አይነት ምክንያቶች ምናምን ያመጣቸው ናቸው እኮ ናው ስማውን ኮሜንት ላይ ስታይ ራሱ ሶፊ ያስተዋወቅከው ይሄ ነው ብራንድ ታዲያ ይሏል በዳኖ ብራንዱ እናንተ ባላህ አክቹአሊ እኮ ቀልድ እኮ ነው እኮ ማለት እንደ ነገሮች እኔ አፕሪሺየት አደርጋለሁ። ሜሲ ይሆናል እንደሱ ማለት ክርስቲያኖ ሮናልዶ ሜሲን የማየት እድል በደንብ አልነበረኝ። ሮናልዶን አይ እንደነበረው ማለት ነው። ከዛ ግን እያደኩ ስመጣ እግር ኳስን እንደ ሜሲ ማንም አይችልም። እግር ኳስን እንደ ሜሲ ማንም አይችልም ማለት ሜሲ እግር ኳስን በሚጫወትበት ልክ ማንም አይጫወትም። ሮናልዶ ኳስ ሾቶ ሊያገባ ይችላል። ሌላም ተጫዋች ኳስ ሾቶ ሊያገባ ይችላል። በሜሲ ቦዲ ፔንት ግን ብዙ ተጫዋች አታይም። ሜሲ እንዲህ ብሎ ሁለት ተጫዋችና እዛ ጋር ያለው ልጅ አበላሽቶ ነው ያልፋል። ሰበር መረጃ ግብፃዊ ኮከብ ሙሐመድ ሳላ በድጋሚ ወደ ሊቨርፑል ስኳድ ተመልሷል። እንግዲህ ባሳለፍነው ቀናቶች በአውሮፓ ሻምፒዮንስ ሊግ ጨዋታ ሊቨርፑል ኢንተር ሚላን 1-0 ባሸነፈበት ጨዋታ ላይ ከሊቨርፑል ስብስብ ውጪ የሆነው ሙሐመድ ሳላ ከአርነ ስሎት ጋር በፈጠረው ሰጣ ገባ እንደነበረ የሚታወስ ነው። ታዲያ ይህ ችግርም አሁን ላይ ተቀርፎ ነገ ሊቨርፑል ብራይተንን በአንፊልድ በሚገጥምበት የፕሪሚየር ሊግ ጨዋታ ወደ ቡድኑ እንደተመለሰ ተነግሯል ማለት ነው። አርነ ስሎትም ይህን ውሳኔ እንዳስተላለፉ ታውቋል። በሁለት ሰዎች መካከል የተፈጠረው ግጭት ሙሉ በሙሉ ባይፈታም ነገር ግን ለብራይተኑ ጨዋታ ወደ ስብስቡ ሙሐመድ ሳላ መመለሱ ነው ይፋ የሆነው። ይህም ደግሞ ከቀናት በኋላ ወደ አፍሪካ ዋንጫ የሚጓዘው ሙሐመድ ሳላ ምናልባት ከሊቨርፑል ደጋፊዎች ጋር ይህንን ውድድር ለማድረግ ሲል የሚሰናበትበት ጨዋታ ሊሆን ይችላል ተብሎ ከግምትም እየተሰጠ ይገኛል ማለት ነው። ለማንኛውም ስለ ሙሐመድ ሳላና ስለ አርነ ስሎት ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱን በመጫን ፈጣን አዳዲስ የሆኑ ኳስ መረጃዎችን ማግኘት ትችላላችሁ።